አብርሃም እንግዲህ ከተኛበት ከቤት ውስጥ ጠፍቷል ማለት ነው በሌሊት። ይህም ነገር ሁሉ የሆነው እንግዲህ ከመጨነቁ የተነሳ ምን መወሰን እንዳለበት ግራ ስለተጋባ ለውሳኔ ይመስለኛል አብርሃም እንግዲህ ከቤት የወጣው። እነሱ ግን አብርሃም ጠፍቷል እያሉ ነው። ሰላም የኔ ውዶች፣ የኔ ወርቆች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት የኔ ውዶች። እንዴት ዋላችሁልኝ የኔ ውዶች? ሁሉ ሰላም አለሁላችሁ። እንግዲህ ተመልሼ የመጣሁላችሁ ውዶቼ። አብርሃም ወዴት ሄደ? ምንድነው የተፈጠረው? አሁን ላይ ደግሞ እነ ሩታ ሰርቀው ከቤት አወጡት ብለው ሊሉ ነው ወይንስ ምንድነው ሀሳባቸው? አሁን ላይ ያልተዋጠልኝና ያልገባኝ ነገር ይሄ ነው ማለት ነው። ምክንያቱም እንግዲህ በፊት ላይ አብርሃምን እኛ ጋር ካልሆነ አብርሃም ወደኛ ካልመጣ እንደዚህ ካላለ እያሉ ነበረ ሲያወዛግቡን የነበሩት ማለት ነው። አሁን ደግሞ ከተቀመጠበት አብርሃም ጠፋ። ማን ወሰደው? ኤፍሬም ወይንም ሩታ ሊሆኑ ይችላሉ እንግዲህ እንደነሱ ግምት ማለት ነው። እውነት ለመናገር አሁንም እያሉ ያሉት ነገር እንግዲህ ይሄ ነው። እውነት ለመናገር አብርሃም እነሱ እረፍት እስካልሰጡት ድረስ እንዳስብበት ያለውን ነገር በደንብ እንዲያይ ጊዜ ካልሰጡት ገና ከዚህ በላይ ልጁን ያሳብዱታል ማለት ነው። አብርሃም ከቤት ወጥቷል። ወዴት ሄደ? ልጁ ኦልሬዲ የመንፈስ ጭንቀት ውስጥ ነው ያለው። ምን ተፈጠረበት የሚያውቁት ነገር የለም። እነሱ ግን እዛ ጋር መጨቃጨቅ ግምት ላይ በቃ እንደዚህ ይሆናሉ፣ እነሱ ናቸው፣ ከእነሱ ውጭ ማንም ይሄ ነገር ያደርግ ምናምን ጓገጭ ምናምን ይላሉ ማለት ነው። ይሄ ነገር መጀመሪያ ነበር። መጀመሪያ መጠናችሁ መደቆስ ነበር አይደል? መጠናችሁ ማሰብ ነበር። ሰርገኛ መጣ በርበሬ ቀንጥሶ ምንም የሚሰራው ነገር አለ ብዬ አላስብምና ካላሰብንበት ማለት ነው። እውነት ለመናገር ነገሮች አሁን ላይ ለአብርሃም በጣም ከባዱ ነውበታል። መወሰን ያለበትንና መወሰን የሌለበትን ነገር ግራ እስከ መጋባት ድረስ ደርሷል ማለት ነው። ይሄ ሁሉ ነገር የሆነው እንግዲህ እህት ተብዬዋ ናት ይሄን ነገር እያወዛገበችው ያለችው ወንድሟን ማለት ነው። እዛም ጋር ደግሞ ዴቭ ወንድምየው ተጨምሯል። ሩታ ለአብርሃም መልካም ነገር እንደምታስብና ጥሩ ነገር እንደምታስብለት እያወቀ ግን ደግሞ ከእህቱ ጋርና ከዳኒ ጋር ሆኖ ሩታን በጣም ብዙ ፈተና እያመጡባት ነው። አሁንም እንግዲህ አብርሃም ጠፍቷል። ወዴት ሄደ? ማን እንዴት ያደረገው? አሁንም ግምታቸው ከሩታና ከዳኒ ከኤፍሬም ላይ አይወጣም ማለት ነው። በመሀል ግን እውነት ለመናገር አሁን ላይ ልጁ በጣም ትልቅ ስትረስ ውስጥ ገብቷል። እንደውም ካለበት ስትረስ በላይ ጨምረውለታል። እናድነዋለን ብለው ሲያስቡ ጭራሽ ሌላ በሽታ እያስያዙት ነው ማለት ነው ልጁን። እውነት የመንፈስ ጭንቀት አመጡበት።